ቀን እየሰከረ ይኸው አሁን ጭራሽ እንደውም በቃ ተመለስ ብትሉት የማይመለስ ሰው ሆነ አለ። ሁሉ መጥቶ እኔን ይሞክረኝ መምህር የተባለ አለ ኦርቶዶክስ ቤት ያለ ወንድ መምህር አለ። እና የወንድማችን ደምረውን ጉዳይ ምን ትላለህ መምህር? እየተሰደብን ስለሆነ በቃ አንተ በቃ ዝም እንበለው ያለው ሰው ቢሰጥ የማናውቀውን ተብሎ በድፍረት ባንናገረው በቃ ምን ችግር አለው? እኔ እኮ ከአቅሜ በላይ ይጠየቃለሁ። ስፔሻሊ ደግሞ ከተለያየ ቤተ እምነት መተን ወደ ቤተክርስቲያን መተን በምናገለግልበት ጊዜ ዕቅበተ እምነት ላይ ሮጠን መስራቱ በጣም አደገኛ እየሆነ ነው። ዝም ብሎ ከመናፍቃን ጋርም ዲቤት ማድረግም ተገቢ አይደለም። ከማን ጋር ዲቤት የምናደርገው? ምኑን አውቀን ነው ዲቤት የምናደርገው? ልንገራችሁ ጋይስ፣ የመጀመሪያ ቀን ገና ሰሙ እንደሄደ ምንድን ነው ያለው? ገና ከዚህ ቤት የሚሄዱ ሰዎችም አሉ። ገና ከዚህ ቤትም እናንተ በጣም የምታጨበጭቡለት በጣም የሚወደድ ሰው ከዚህ ቤት የሚሄድም አለ ብሎ አኬን ሸንቆጥ አድርጓል። ደምረው አንተ ማነህ? አንተ ማነህ? አንተ ጠጃም፣ አንተ አምቡላም ማነህ? አንተ አኬን እንደዚህ የምትለው አንተ ማነህ? ሁ አር ዩ ሜን? ማነህ አንተ እንዴ? አኬ እኮ ይኸውልህ፣ እኔ እንደውም ልንገራችሁ፣ ሪከርድ አድርጉኝ። አኬ ማለት እኮ ደምረውን ማለት ነው 31323 ሰው ይወጣል። አኬ ቢከፋፈል ቢቆራረጥ እንደ ደምረው አይነት ሰዎችን 31000 ሰው ምናምን ይወጣል። አኬ ብቻውን ማለት ነው። በቅድስ ሚካኤል አንተ የምተቸውን ሰው እወቅ እንጂ እወቅ እንዴ። ደምረው አንተ የሚያምርብህ ጠጅ ቤት፣ ጠላ ቤት ምናምን እየዞርክ ጠጅን ስጠጣ አምቡላ፣ አረቄ፣ አተላ ምናምን ስጠጣ ያምርብሃል። በቃ አለቀ። አንተ ምን ስለሆንክ ነው አኬን በዚህ ያክል ደረጃ የምትናገረው? ማን ነው የምትለው አንተ? ሁ አር ዩ? ማን አንተ? ትላንትና እኮ ነው የመጣው አንተ። ማን ነው የምትለው አንተ? ሁ አር ዩ? ማን አንተ? በቃ ማን ብለህ ነው አንተ በዚህ ያክል ደረጃ ማለት ነው? ማን ስለሆንክ ነው አንተ የኛን መምህራን አኬን ዘማርያምን የምትናገር? ዘማርያም አንተ እንዳንተ ያለ አረቂያን ቤት መጥቶ ማስተማርም አይችልም። ቢመጣ ራሱ እኔ ራሱ አንፎሎ አደርገዋለሁ። ዘማርያምን ራሱ አይገባም። በቃ አለቀ። ጠጃም ግዴታ እነሱ የራሳቸው ላይፍ የላቸው፣ የራሳቸው ህይወት የላቸው እነሱ። ኬኩ እስኪ ዝም በይ ብሎክ ማድረግ። ኮሜንት እየተጻፈልህ ነው እያነበብክ። ዘማርያም እየጻፈልህ ነው። ዘማርያም ዲያቆን እየጻፉልህ ነው። ተወቅ። እሺ አስገቢው። እሺ ትንሽ ግን ሳልራገጥ እንደው ዘማርያም አንተ እየረገጣቸው እኮ ነው። እነሱንም እኮ ጭምር እኮ ነው ቀን በቀን ቤቴ ምናምን ካልመጡ ይላል። ስራ የላቸውም እነሱ። እሺ እንዴ አይሰሩም? ዘማርያም እኮ ባንክ ነው እኮ የሚሰራው። አውቃለሁኝ እኮ እኔ የሚሰራበትን ጫናውን እኮ አውቃለሁ እኮ እኔ። እንዴ ማርያምን እኔ ምንድን ነው እሱ እንደዚህ የምትሆኑት? ተው እንጂ ሼም እኮ ነው። ሁሉም ሰው እኮ የራሱ የሆነ ላይፍ አለው እኮ። እንዴ ደግሞ ሰው ቤቴ አልመጣም ተብሎ ሰው መስደብ ደግሞ ነውር አይደለ እንዴ? እንዴ መጀመሪያ ቀን መጡ። ከዛ ዘማርያም እኔ ጋር መጥቶ ያውቃል? እዚህ ቤት ንገሩኝ እስቲ። ገብቶ ያውቃል እኔ ጋር? ለምንድን ነው ያልገባው ብዬ እኔ መቀየም አለብኝ? አይደብራችሁም እንዴ? እባክህ ዘማርያም አይመቸውም። አሁን በዚህ ሰዓት ስራ አለበት እኮ። እንደኔ ጠበቃ መሰለህ እንዴ? እኔ ስፈልግ ነው ምገባ ቢሮ። እሱ ቅጥረኛ እኮ ነው። በቃ ተዉት። እሱን የሚመቸው ሰዓት አለ፣ የማይመቸው ሰዓት አለ። አምቡላም የማንም ጠጃም በጠራ ቁጥር ሄዶ ዝም ብሎ ዘው የሚለው ምን ስራ ፈት መሰላችሁ እንዴ? በቃ ስነ ስርዓት ያዙ። በቃ ስነ ስርዓት እንያዝ እንዴ። አኬንም ቢሆን በቃ ተዉት። በቃ ልጁ ተዉት። መብቱ ነው። የፈለገበት ቤት መግባት ያለ መግባት መብት አለው። አትናገሩት። በቃ መብቱ አይደለ እንዴ? እንዴ ደምሮ ቤት እንኳን አኬና ዘማርያም ይቅርና እኔ ራሱ አልገባም። እኔ መሀይሙ እንኳን ደንቆሮ እንኳን እኔ አልገባም። አይመጥነኝም። አለቀ በቃ ሲጀመር ማለት ነው። እንዴ ተው እንጂ ነውር እኮ ነው። ማርያምን ለምን ታሸማቃላችሁ? ሰው እኮ ብዙ ስራ አለበት እኮ። የራሱ የሆነ ሄዴግ አለበት። የራሱ የሆነ ስንት ነገር ነው ያለበት። ስንት ነገር እንዴ አስም ሰው የልጅ አባት እኮ መስራት የለበትም እንዴ? ወጥቶ ይሰራል እኮ ሰው እኮ። ቲክቶክ ላይ የሚገባው እኮ ሲመቸው እኮ ነው። ደምረው ስራ የለው። ጠዋት ተነስቶ አረቄ ቤት፣ አምቡላ ቤት። ምንድን ነው ምን አድርጉ ነው የምትሉን? በቃ ተሸከሙት እናንተ ከፈለጋችሁ እሱን። እኔን አሁን ሲሰርበኝ አንተ ጥንብ ስላም ሲለኝ የት ነበራችሁ? እንደዛ በሰው ፊት አንተ ጥንብ ስላም ውሻ የማመር ቡችላ ሲለኝ ማን ተናገረው? መርጦ አልቃሹላ
መርጦ አልቃሽ ናችሁ እናንተ። እንደውም እናንተንም ራሱ ረግጣችኋለሁ ከፈለጋችሁ ትረገጣለህ። ምድር አሽቃባጩላ። እኔ ኦርቶዶክስ አይደለሁኝም ክርስቲያን አይደለሁኝም። እኔ እንትን ነኝ። እኔ ፓጋን ነኝ። መልሱልኝ እስኪ። እኔ ፓጋን ነኝ። እኔ እስላም ነኝ። እኔ ስሰደብ ጸጥ ትላላችሁ። እኔ ግን ስናገረው ግን እኡ ትላላችሁ። አሁን በጠዋት ተነስቶ ሲሳደብ ነበረ። መምህር የተባለ ሁሉ መጥቶ እኔን ይሞክረኝ። መምህር የተባለ አለ ኦርቶዶክስ ቤት ያለ ወንድ መምህር አለ። ደምረው አሁን ምን አውቃ ነው እስኪ አሁን ነገረ ማርያምን የምታስተምረው? እስኪ ነገረ ማርያምን ለምን ታስተምራለህ ያልኩት እኔ። ነገረ ማርያምን አትችለውም ተው። መምህራኖች አሉ፣ እነ ታላቁ ጅብሪል አሉ፣ እነ ዘማርያም አሉ፣ እነሱ ያስተምሩን ያልኩት። ሌላ እኔ ምን አልኩት? አንተ ጥንብ እስላም ሲለኝ የት ነበራችሁ እናንተ? ምን እያደረጋችሁ ነበር? የዛኔ ተናግራችኋል፣ የዛኔ መልሳችኋል። የዛኔ እኔ ጥንብ እስላም ነኝ። እኔ መርጣችሁ እግዚአብሔርን ፍሩ። እናንተ ራሳችሁ መርጣችሁ ለምን ታለቅሳላችሁ? ሲሰክር ለምን ዝም ትላ? አሁን ቀን በቀን መጀመሪያ ቀን ሰከረ፣ ዝም ተባለ፣ ይቅርታ አለ፣ እናታችሁ እንዲትሁን አለ። እኔን አንተ ንጫጭባ አለኝ። አንተ ሴታ ሴት ስንት ነገር ነው የሰደበኝ ላይቭ ላይ ወጥቶ። ዝም ነው ያልኩት እኔ፣ ምንም ያልኩት ነገር የለም። ከዛ ግን አሁን ግን ለመደበት በቃ ቀን በቀን አሁን ቀን በቀን እየሰከረ ይኸው አሁን ጭራሽ እንደውም በቃ ተመለስ ብትሉት የማይመለስ ሰው ሆነ። ዘማርያምዬ እንዴት ነህ? መታል እግዚአብሔር ይመስገን አለው በቸርነቱ። በቃ ከስራ ወጣ ብዬም እንዳወራችሁ አስገዳጅ የሆናችሁ መጣችሁ አይደል? ይሄ ይሻላችኋል እናንተ ሰዎች። ለማንኛውም እንኳን ለበዓታ ለማርያም በሰላምና በጤና አደረሰን አደረሳችሁ። እንኳን አብሮ አደረሰ መምህር። እኔ ምንድነው መሰላችሁ አሁን ሚዲያው እንግዲህ ሰው የራሱ የሆነ ስልክ ስላለው የራሱ ቲክቶክ አካውንት አለውና በእንደነዚህ አይነት ቀናቶች ምናምን በተቻለ መጠነኛ ክርስቲያን እንደመሆናችን እንደ ክርስቲያን ሆኖ መገኘት በጣም ተገቢ ነው። እኔ ተደጋጋሚ ጊዜ እንደምለው በጣም መሰረታዊ ጉዳይ ልናደርገው የሚገባው ሃይማኖታችን ላይ መሰረት ማድረግ ነው። እንደዚህ አይነት ገብተው ላይቭ ላይ የሚሳደቡ የተለያየ ቃላት የሚናገሩ ሰዎች ሲገጥሟችሁ ለነዛ ምላሽ መስጠት በራሱ ክርስቲያናዊ አይደለም፣ በቃ ተገቢ ስላልሆነ ማለት ነው። አንደኛ አንጽም፣ እኛንም እነሱንም አይጠቅምም። ሁለተኛ ነገር ደግሞ ታውቃላችሁ መናፍቃ ምን ያክል ስራ በዚህ ሊሰሩ እንደሚችሉ ማለት ነው። አንተ አሁን የምትናገረውን ነገር የሃይማኖት ነገር አስመስለው ሌላ ቅርጽ ሰጥተው የሚሰሩ ተንኮለኞች እንዳሉ ለእናንተ አልነግርም። እንደዚህ አይነት ላይቭ መግባታችሁ ካልቀረ አሁን ለምሳሌ ዛሬ በዓታ ናት። እመቤታችን ወደ ቤተ መቅደስ የገባችበት ቀን ነው በ3 ዓመቷ። እኛ ዛሬ ቤተ መቅደስ ነው ያለው ልባችን ሀሳባችን ጭምር ማለት ነው። በዚህ ርዕሰ ጉዳይ ላይ በደንብ አድርገን ብንማማር ነው የሚሻለው፣ የሚጠቅመን እሱ ነው። በተረፈ እንደዚህ አይነት ወጣ ያለ ስነ ምግባር ያለው ሰው አለ በመካከላችን ካለን በጸሎት ማሰብ ሲሆን በግል መምከር፣ ካቃተን እንኳን በጸሎት ማሰብ፣ ከዛ ይሄን ካቃተን ደግሞ መተው። ይህንን ነው ማድረግ የምንችለው እንጂ ምንም አይደል ልናደርግ አንችልም። ማንንም ሰው መሆን ያለበት እንደዛ እና ስም እየጠራ እንዲህ ስናደርግ ተገቢ አይደለም ብዬ አስባለሁ። እና እንደዚህ አናድርገው። በቃ በጣም ብዙ ስንት ማናውቀው ቤተክርስቲያን ትምህርት አለ፣ ስንት አለ። እንደውም እኔ ካሁን ከምታነሱት የስነ ምግባር ምናምን ጉዳይ ከምትነጋገሩት የበለጠ ስንት የሚበላሽ አስተምሯል አይደለ? ስንት የሚያንቦራጭቅ አለ አይደል? ቤተክርስቲያን የማትለውን ትላለች የምትለውን አትልም የሚል ስንት ሰው አለ አይደል? ስለዚህ ትምህርት ላይ በቃ የተሳሳተ ነገር እንኳን ከሆነ ግለሰቡን ተዉትና ትምህርቱ ላይ መሰረታዊ ትምህርቱ ላይ ማተኮር እውነት አርነት ስለሚያወጣን ማለት ነው። እንደዛ ማድረግ እና እንደዚህ አይነት ከስነ ምግባር የወጡ ሙልጭ አድርጎ የሚሰዱን ሰዎች አሉ። ላይቭ ላይ እየገቡ ምናምን እያሳደሙ በኢንቦክስ የሚናገሩን ሰዎች አሉ። አዎ አሉ። ግን ለእነዚህ ምላሽ ክርስቲያናዊ ነው አይደለም። ሳልሆነ እኮ ነው ሳልሆነ ነው እንጂ በምላስ ስለምታንሱ አይደለም፣ በንግግርም ስለምናንስ አይደለም። እነሱ የሆነ ነገር ቢያረጉን የሆነ ነገር ያረጉናል ብለን ፈርተናቸውም አይደለም አይደል? በቃ እኮ በደቦ እኮ የሚሳደቡ ሰዎች አሉ። ምን ታረጓቸዋላችሁ እነዚህ ሰዎች? ማለት ላይቭ ላይ የሚሳደቡ ሰዎች አሉ። በኢንቦክስ ላይ ያለውን ስድብ እኮ ከፍተን ብናሳያ አንዳንዳችን እኮ ስንት ጉድ ታወጣላችሁ። ያውም ደግሞ እኮ የስድቡ አይነት ከአንድ ኦርቶዶክሳዊ አይደለም፣ አንድ በጣም በቃ ቦዘኔ ድሩዬ ከሚባል ሰው የማያወጣ ንግግር ጭምር ታገኛላችሁ። ግን አንድም ቀን በዚህ ስራዬ ተብሎ ላይቭ አይገባም። ስለዚህ ለዚህ አብነታችን ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው አይደል? ሲሰድቡት መልሶ አልተሳደበም። ይሄን ጌታ እያመለክ ነው። ይሄን ጌታ እየተከተል ነው። መቼ ነው እሱ ምን መስለው? መቼ ነው እሱ ምን ሆነው?
ኦርቶዶክሳዊነት ማለት እኮ በቃል በንግግር ብቻ መግለጽ አይደለም። ሞንታርቮ ይዞ እንደ መናፍቃን ኢየሱስ ጌታ ነው ማለት በህይወት ማሳየት እኮ አለብን። ሲሰድቡት መልሶ አልተሳደበም፣ ንጹሕ ባህሪ ሆኖ ሳለ እንከን የለበትም እኮ አምላካችን። ስለዚህ ሲሰድቡን መልሰን መሳደብ የለብንም። አለቀ። እንደው በቃ ለእውነት እና ለቤተክርስቲያን ተቆርቆረን ከሆነ ሊያን ሰው በኢንቦክስ ወይ በግል ደውለን ወይ በቴሌግራም በቮይስም እንዲህ ነው ብሎ ያን ሰው መንገር፣ ከተለወጠ ከተጠቀመበት እሰየው፣ ደግ አረገ፣ ይታነጽበታል። ኢፍኖት ያን ሰው መተው፣ ሙልጭ አድርጎ ሲሰድበን እንኳን ምላሽ ለሱ ባለመስጠት። እኛ አብነታችን ኢየሱስ ክርስቶስ ነው። እችን እንኳን እንታገስለት እንጂ። ሁለተኛ ነገር ደግሞ ቤተክርስቲያን አሁን ያለችበትን ወቅታዊ ጉዳይ ከግንዛቤ ሁሌ ማስገባት ተገቢ ነው። በስቲል ነው አሁንም ሰዎች ሰማዕታት እየሞቱ ነው በአርሲ። አሁን በዚህ ወቅተኛ ይሄንን የምናነሳበት ወቅት ነው። ሰው እኮ አሁን የደም ዋጋ እየተከፈለ ነው ያለው እኮ፣ ያውም ደግሞ ኦርቶዶክሳዊ በመሆኑ ማለት። እንደዚህ ክርስቲያኖች እንደዚህ እያለቁ እያለ በዚህ ወቅት ላይ ሆነ ተጨማሪ ደግሞ እኛ ለቤተክርስቲያን ሌላ ራስ መታት ስንሆን የቤተክርስቲያን ማን ነው ይሄ ትልቅ መዋቅር ላይ ያሉ ጠቅላይ ቤተ ክህነት ያሉ አባቶች ዝም አሉ ብለን እነሱ ላይ እንደዛ እየጮህን ፕላስ ደግሞ ይህችን ነገርኛ መታገስ ካቃተን ትልቁን ነገር መቼ ነው የምናየው? የሚበልጠውን ነገር መቼ ነው የምናየው? ለነዛ ሰዎች መቼ ነው የምንጸልየው? እና ዛሬ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በ3 ዓመቷ ገና እማ አባ ማለት ስትጀምር ወደ ቤተ መቅደስ ሐናና ኢያቄም የስዕለት ልጅ ስለሆነች የብፅዓት ልጅ ስለሆነች ስለታቸውን ለማስገባት ዛሬ እመቤታችን ወደ ቤተ መቅደስ የገባችበት ነው። ይህን ክብረ በዓል ስናከብር 3 መሰረታዊ ነገሮች ማሰብ አለብን። አንደኛ እመቤታችን ቅድስት ድንግል ማርያም እውነተኛ የእግዚአብሔር ቤተ መቅደስ ናት። እውነተኛ የእግዚአብሔር ቤተ መቅደስ ወደ እግዚአብሔር ቤተ መቅደስ ገባች። ቤተ መቅደስ ለቤተ መቅደስ ነው፣ ቅዱስ ለቅዱሳን ነው። በቅዳሴ ጊዜ ካህኑ ሲናገር እንደሰማነው ቅድሳት ለቅዱሳን ይላል። የተቀደሰው ነገር ለተቀደሰ ነገር። ለዚህ ነው ቅዳሴ ጊዜ ካህኑ እግዚኦታ ከማለቱ በፊት ቅድሳት ለቅዱሳን ይላል። ይሄ የተቀደሰው ስጋ ወደሙ ለተቀደሱ ንስሐ ለገቡ ራሳቸው ለለዩ ሰዎች ነው ሲለን እኛም ብለን እንመልሳለን፣ አዎ ልክ ነህ አባታችን ካህኑ ወይ ይሄ የተቀደሰው ስጋ ወደሙ ቅዱስ ቁርባኑ ስጋ ወደሙ ለተቀደሱት ነው። እኛ ምን ታዲያ ቅዱስ ነን? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እንላለን። የዚህን ጊዜ ካህኑ ይህን ስንመልስ ተሰጠው ማለት ነው እግዚአብሔር ከሁላችሁም ጋር ይሁን ይላል። ከዛ እኛም ላለን ምስለ መንፈስ ጋር ካልነዋል። ከዚህ በኋላ እግዚኦታ የሚጀምረው አያችሁ፣ ንግግሩ ራሱ ቅድሳት ለቅዱሳን ነው። ስለዚህ ቤተ መቅደስ የእግዚአብሔር ስም የሚጠራበት ነው። አንድ ሁለተኛ ስመ እግዚአብሔር የሚመለክበት ነው፣ ስሙ የሚጠራበት ነው። ስለዚህ እውነተኛ የእግዚአብሔር ቤተ መቅደስ አካላዊ ቃል መጥቶ ማህፀኗ ያደረ ከስጋዋ ስጋ ከነፍሷ የነሰች እመቤታችን ወደ እውነተኛው ቤተ መቅደስ ወደ እግዚአብሔር ስሙ ወደሚጠራበት ገባች። እቺ አማናዊት ናት። እግዚአብሔር በቤተ መቅደሱ ቢያድር በረድኤት ነው አይደለም፣ በስጋው ደግሞ በአካል ይገለጣል እንደምናውቀው። ከእመቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተወለደው ጌታችን። ስለዚህ የእግዚአብሔር ማደሪያ ናት እመቤታችን። እኛም በሐዲስ ጋር እንደምታውቁት ሐዋርያ ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን ሲለን እኛ የእግዚአብሔር ማደሪያዎች መሆን አለብን። የእግዚአብሔር ማደሪያ ከውስጡ ምን ይገኛል? ርኩስ ነገር አለ? ቤተ መቅደስ ውስጥ አልባሌ ኃጢአት አለ? ይዘፈናል፣ ይጨፈራል፣ ይጠጣል፣ ይሰከራል? አይደረግም። ቤተ መቅደስ ውስጥ እንደምታውቁት ቤተክርስቲያን ስርዓት ሽያጭ ማከናወን አይፈቀድም። ለምን? ቅዱስ ነዋ። የቤተ መቅደስ ነዋየ ቅድሳት ለዓለማዊ ተግባር መዋል አይቻልም። መቋሚያ ወስዶ ቤት መጠቀም አይቻልም። ልብሰ ተክህኖ ወደ ቤት አይወሰድም። የጠበል መቅጃው በሙሉ ቅዱስ ነው። በቃ ቤተ መቅደስ ገብቷል። ዛሬ ግን የኛ ቅዱስ የሆነው ቤተ መቅደስ የት ነው ያለው? አፋችን ዛሬ የት ነው ያለው? የእግዚአብሔርን ስም ነው የሚጠራበት፣ ቃል እግዚአብሔር ነው የሚነገርበት፣ ዝማሬ ነው የሚሰማበት። እግራችን የት ይገሰግሳል? ያ ትላንትና በ40 ቀናችን ሜሮን የተቀባው እግራችን፣ ትላንትና በ40 ቀናችን ሜሮን የተቀባው እጃችን እየመጻወተ ነው እየሰረቀ ነው? ያ ትላንትና ሜሮን የተቀባው ጆሮአችን የተቀደሰ ነገር እየሰማ ነው ርኩስ ነገር? ያ ትላንትና ሜሮን የተቀባው አይናችን ምን እያየን ያለው? እኛ እኮ የእግዚአብሔር ቤተ መቅደሶች ነን። ስለዚህ በቤተ ክርስቲያን ስኖር ዛሬ እመቤታችን ቅድስት ስናስብ እኔ የእግዚአብሔር ቤተ መቅደስ ሆኛለሁ እንዳለው ሐዋርያ ቅዱስ ጳውሎስ አይ ምን ችግር አለው ታዲያ? አንዳንዴም እኮ ዘፈንም አንዳንዴም እኮ ኃጢአት ጥሩ ነው ብለን እንዳንል ጣዖት ከታቦት ጋር ምን ህብረት አለው አለ ያለው ጳውሎስ።
ያላመነ ሰው ካመነ ጋር ምን ህብረት አለው? በቃ ምን ህብረት አለን እኛ? ስለዚህ ከዚህ ዓለም የምንለይበት ልክ እንደ እመቤታችን ራሳችን ከተን ለእግዚአብሔር እውነተኛ ቤተ መቅደስ ሆኖ መገኘት ከላይ እስከ ራስ ድረስ በሙሉ ማለት አስተሳሰባችን ኦርቶዶክሳዊ ክርስቲያናዊ፣ ለሰዎች ልጁ የሚራራ ንግግራችን ክርስቲያናዊ፣ አካሄዳችን ክርስቲያናዊ፣ ሁሉ ነገራችን ለእግዚአብሔር ነው የምንለየው፣ ለእሱ ነው የምንሰጠው። ከሱ ውጭ ምን አለ? ሌላ መከታችን አምባችን እሱ ነው። ስለዚህ አይናችንም የተቀባው እግራችንም የተቀባው ያ ብቻ አይደለም፣ ደግሞ የሰውነታችን ክሮች እያንዳንዱ ህዋሳት ሜሮን የተቀቡት ለተቀደሰ ዓላማ አውለው ተብለን ነው። ኢቭን ሀብት የተሰጠን ጭምር ደሞዝ የተሰጠን ጭምር አሰፈ ኩራት አውጣበት፣ የተቸገረ ሰው እርዳበት ነው የሰጠን። ምን እያደረግን በብራችን ራሳችንን እንጠይቅ። እግራችን የት እየተገሰገሰ ነው? ራሳችንን እንጠይቅ። እጃችን ምን እየሰራ ነው? ራሳችንን እንጠይቅ። ስንት እኮ አለ እዚህ ሚዲያ ላይ በጣም መልአክ መስለን ስንት እኮ አውሬ የሆኑ ሰዎች አሉ። እኛና እግዚአብሔር እንተዋወቃለን። ልባችን ሌላ ነው፣ አፋችን ሌላ ነው። ለዛ ነው መዝሙረ ዳዊት መዝሙር 77 ላይ እንደሚለው ይሄ ህዝብ በአፋቸው አመሰገኑት በልባቸው ግን አጉረመረሙ። እኛ እንደዚህ ነን። አሁን በቃ ስንታይ በጣም ለእግዚአብሔር የምንቆረቆር የእግዚአብሔር ነገር በጣም የሚሰማን የቤተክርስቲያን ነገር የምንቆረቆረን እና በጣም ያንገበግበን እንመስላለን። ፕራክቲካሊ ግን ልባችን ግን ያለው ግን ሸፍቷል። ስንት ስኳው መሀል ቤት የሆነ ሰው አለ ልግባ አልግባ የሚል ማለት ነው። ከዚህ ቤተክርስቲያን ልውጣ ወይስ አልውጣ የሚል ሰው አለ። ስንት መንታ መንገድ ላይ ቆመ ሰው አለ። እንደ እመቤታችን ዛሬ እንግባ ባካችሁ፣ ተከተን። ሁለት ልቦና ለእመቤታችን የገባችሁ በአንድ ልቦና እንደው የተሻለ ነገር አለኝ ብላ አይደለም ወጣች። ከገባች መውጣት የለም። በቃ አለቀ። እንደዚህ ማለት ለዚች ዓለመኛ መለየት ነው ያለብን። ይህንን ክፉ ብልቶቻችሁን የሚለውን ኃጢአት የሚያሰራንን ክፉ ምኞቶቻችን በሙሉ በጾም በጸሎት ግደሉ ማለት አስገዙት። መንፈሳዊነት ይብለጥብህ፣ ስጋዊ ነገር እንዳያሸንፍ ድል ነሳው። እዚህ መጀመሪያው ዛሬ የምንማረው ቤተ መቅደስ እመቤታችን የገባ እውነተኛ የእግዚአብሔር ቤተ መቅደስ ሆና የተገኘች ራሳችን ደግሞ የምንጠይቅበት እውነት ሐዋርያ ቅዱስ ጳውሎስ እንዳለው እኛ የእግዚአብሔር ቤተ መቅደስ ነን። እኔ፣ አንተ፣ አንቺ ሁላችን ስንት ዘመን ላይ ብላይ ያስተምረናል። ስንት ዘመን ላይ ብላይ ገብተናል። ስንት ሰዎችን ወደ ቤተክርስቲያን አቅርበናል። ስንት ጊዜ እያስቀደስን ነው። ስንት ጊዜ ቆራቢ ሆነናል። ስንት ጊዜ መንፈሳዊ ሰዎች ነን። የምናወላዳው ነገር የለም። ወጣ ገባ የሚል ህይወት የለንም። የሆነ ጊዜ መንፈሳዊ የሆነ ጊዜ ዓለማዊ የሚያደርገን የለም። የሆነ ጊዜ መዝሙር የሆነ ጊዜ ዘፈን የሚያሰማን የለም። የሆነ ጊዜ ማህሌት የሆነ ጊዜ ናይት ክለብ የምንገባ ሰዎች የለንም። እውነት እንደ እመቤታችን ገብተን ተከተን የተገኘን። በጣም የሚገርመው እመቤታችንም 12 ዓመት ቤተ መቅደስ እንግዲህ በ3 ዓመቷ ነው ዛሬ የገባችው በዛሬ ቀን። ከ12 ዓመት በኋላ ያ ማለት 15 ዓመት ሲሆናት አካላዊ ቃል ኢየሱስ ክርስቶስ ሰው ሊሆን ገብርኤል መጥቶ ተጸንስ ያለት። ይህ አይነት የምስራች ደገኛ ነገር የሚገኘው በቤተ መቅደስ ስንገኝ ብቻ ነው። መልአኩ ቅዱስ ገብርኤል እንዲቀርበንም ብቸኛው አማራጭ በቤተ መቅደሱ ስንገኝ ብቻ ነው፣ ስሙ በሚጠራበት። ዛሬ ሰንበት ቤት የማንከታተል፣ ዛሬ ቤተክርስቲያን የማንከታተል፣ ከቤተክርስቲያን በጣም ርቀን ያለን ሰዎች የእግዚአብሔርን ድምፅ መስማት ትፈልጋላችሁ? የምስራችሁን መስማት ትፈልጋላችሁ? ደስ ይበልህ የሚል መስራች ትፈልጋላችሁ? ያ የሚገኘው በቤተ መቅደስ ብቻ ስንገኝ ነው። ከዚህ ውጭ ህይወት የለንም። ለዛ ነው ቤተክርስቲያን ስትነካ የሚያንገበግበን። ለዛ ነው የቤተክርስቲያን ነገር በጣም ከአቅማችን በላይ ሆኖ ሲንገበግብብን የቤተክርስቲያን ነገር ከልባችን ሆኖ ይሰማል። የቤተክርስቲያን ነገር መቼም ከውስጣችን መውጣት የለበትም። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሌላው ነገር እንኳን ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ነገር ነው። አይተችል ነገር አይቆጠርም። ያ ማለት ጳውሎስ ላይ የደረሰው ስድብ፣ ጳውሎስ ላይ የደረሰው ውርጅብኝ፣ ዱላው፣ ግርፊያው፣ መከራው በሙሉ ሳይቆጠር ሁሌ ግን ጳውሎስ የሚያሳስበው የቤተክርስቲያን ዓላማ። እኛ እንደዚህ አይደለንም። እኛው የኛ ተቃራኒ ነው። የቤተክርስቲያን ነገር ሳልቆጥር በጣም የሚያሳስበኝ የግል ጉዳይ ነው። አሁን እኛ የሚመችን ንግግር ይሄ ነው። በነገር እኛን የሚገልጸው ንግግር ይሄ ነው። እኛ አሁን በእኛ ዘመን ያለን በዘመነ ቲክቶክ ያለን ክርስቲያኖች ዕለት ዕለት የሚከብድብኝ ሌላው ነገር ሳልቆጥር ማለት የቤተክርስቲያን ነገር ትቸው ማለት ነው። እሱን ትቸው እኔ የሚከብድብኝ ፐርሰናል ኬዜ ነው፣ የሚያንገበግበኝ የኔ ኢጎ ነው ማለት ነው ያለብን እንጂ ሐዋርያ ቅዱስ ጳውሎስ በጣም የሚያሳስበው የአብያተ ክርስቲያን ሌላው ነገር ሳልቆጥር እኮ ነው ያለው። በጣም የሚገርማችሁ ጳውሎስ በጠላት ብቻ አይደለም በወዳጅ ተገፍቷል። በወገኔ በኩል እኮ ብሏል። ያ ማለት ክርስቲያን በሆኑ ቅዱስ ጳውሎስ ባሳመናቸው በተጠመቁ በነዛ ክርስቲያኖች ተገፍቷል እኮ። ስለዚህ በኦርቶዶክስ ለኦርቶዶክስ ግፍ ሊደርስብን ይችላል፣ ልንገፋ ልንሰደብ እንችላለን። ግን ዕለት ዕለት የሚከብድብኝ ብሎ ሌላውን ነገር ሳልቆጥር ሌላውን ነገር ሳይቆጥረው ነው የሚከብድበት ያለው።
ስለዚህ ተከተን በቤተ ክርስቲያን ኑሯችን ሁሉ በቤተ መቅደሱ ልባችንም ለእግዚአብሔር መለየት አለበት። በቃ እኔ እርኩስ ነገር አልነካም። ቤተ መቅደስ ነው። ለምሳሌ ቤተ መቅደስ የገባ ሰው ክፉ ነገር መናገር አለበት? የቤተ መቅደስ ነገር ለዓለምናዊ ነገር ይውላል አይውልም? እዚህ አፌን ለዝሙት ንግግር ወይ ደግሞ ለኃጢአት ለበደል አላውለውም፣ ለክፋት አላውለውም። ራሴን ለእግዚአብሔር ለይቼዋለሁ ማለት አለብን። ይሄ መጀመሪያው ነው። ሁለተኛ ከዚህች ዕለት ዛሬ ማለት ነው የምንማሩት ትምህርት ምንድን ነው? ከቤተ መቅደስ ወጥተው ያሉ በውጭ እግዚአብሔር የሚፈልጉ ሰዎች እግዚአብሔር የሚገኘው በቤተ መቅደስ መሆኑን ማለበም ነው። አለቀ። ዛሬ ከቤተክርስቲያን ብዙ የወጡ ሰዎች አሉ። በኑፋቄ እንለዋለን ወይ በዓለማዊ ሕይወት በተለያየ መንገድ የወጡ ሰዎች አሉ። እነዛ የወጡ ሰዎች ወደ ቤተክርስቲያን የሚገቡት ዛሬ እመቤታችንን ተከትለው መሆን አለበት። እግዚአብሔር በጫት ተራ አይገኝም። እግዚአብሔር ናይት ብለን ክነብ አናገኘውም። እግዚአብሔር በዘፈን በጭፈራ በዳንስ በስካር አናገኘው። እግዚአብሔር የሚገኘው በቤተ መቅደሱ ስንለይ፣ አንደኛ ቤተ መቅደሱ ስንል ቤተክርስቲያን በእግራችን መሄድ ህንፃውን ብቻ ማለት አይደለም። ሰውነታችን ለሱ በመለየት በቅድስና ሕይወት በቁርባን በስጋው ደግሞ ስንታነጽ ብቻ ነው እግዚአብሔር የምናገኘው። የዛኔ ነው፣ ከዛ ውጭ የለም። ይሄ ሁለተኛ ዛሬ ምን ነው ከዚህ ውጭ ያለን ሰዎች እግዚአብሔር ብንፈልግ ሰዎች እግዚአብሔር የትም ቦታ አለ። አዎ የትም ቦታ አለ። ያ ማለት መቼ ነው የምታስቀድሰው ግን? መቼ ነው ማህሌት የምትቆመው አንተ? መቼ ነው ቤተክርስቲያን የምትመጣው? መቼ ነው ሰርክ የምትከታተለው? መቼ ነው አንተ ንግስ የምትሄደው? ይሄ ነው በቃ እግዚአብሔር የሚገኘው ቤተ መቅደሱ ነው። እግዚአብሔር ሁሉም ቦታ ይገኛል። አዎ ግን የተለየ ግን ስፍራ ግን አለው። ይታያችኋል፣ ትዝ ይላችኋል። ከዚህ በፊት የሆነ ሰዓት ላይ ጊዜ ኖሮን ወጣ ብለን ጭንቅ ሲለን ቤተክርስቲያን ሄዳችሁ ምንም ሰው በሌለበት ጠራራ 7 ሰዓት 8 ሰዓት ቁጭ ስትሉ የሆነ መንፈሳችሁ የሚያረጋጋ ነገር የለም? ውልብ የሚልባችሁ ወደ ውስጣችሁ እንዴት ውስጣችሁ እንደሚያረጋጋው እንዴት እንደሚያሰክነው ለምን መሰላችሁ? መንፈስ እግዚአብሔር ነው። ከዚህ ውጭ ምን አለ? ስለዚህ እመቤታችን ቅድስት ድንግል ማርያም እንዲሁ ዝም ብላ ተገኝታ ብድግ ብላ ከዛ አምላክነት የሆነች አይደለችም። ለዛ ነው ቅዳሴ ማርያም ላይ በግልጽ ድንግል ሆይ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። በምን በቤተ መቅደስ ኖርሽ እንጂ ብቻ የለውም፣ በምን በንጽህና በቅድስና። ቤተክርስቲያን እኮ ያለን ሰዎች አለ። አሁንም እኮ የምናገለግል የምንቀድስ፣ አሁንም እኮ የምንሰብክ ሰዎች አለ። ግን በንጽህና በቅድስና ነው? እዚህ ጋር ነው ጥያቄ ያለው። ከመቤታችን ምንማር ይሄ ነው። ድንግል ሆይ አይደል የሚለው ቅዳሴ ማርያም፣ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም። ጫት ተራም ባሄድ አንድ ሰው ክፉ ነገር ባይሰራም ቤተክርስቲያን ካላደገ ዋዛ ፈዛዛ ይባላል። ምንም ክፉ እኮ አልሰራም፣ ከቤት እኮ አይወጣም፣ ክፉ ቃል ካፉ እኮ አይወጣም፣ ዘፈንም ላይ ሰማኩ ይችላል፣ በዋዛ ፈዛዛ ይባላል። የእመቤታችንስ በንጽህና በቅድስና በምን በቤተ መቅደስ ኖርሽ እንጂ። እንግዲያውስ ሁላችንም ሰባኪያን፣ ዲያቆናት፣ አገልጋዮች በሙሉ እዚህ ያለን ሰዎች ክርስቲያን የተባለ በሙሉ ዲያቆን ምናምን ብቻ አይደለም፣ ምዕመን የሆነ በ40 በ80 ቀኑ የተጠመቀ ክርስቲያን በሙሉ ቤተ መቅደሱን ስናገለግል፣ እግዚአብሔርን ስናገለግል፣ አማናዊቷን የቤተ ክርስቲያን ትምህርት ስናስተምር በንጽህና በቅድስና ይሁን። ከበዓታ ለማርያም በረከት ለሁላችንም ያሳትፈን። እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን እና እናመሰግናለን። በጣም ትልቅ ትምህርት ነው እየተማርን ነው እና የወንድማችን ደምረውን ጉዳይ ምን ትላለህ መምህር? እየተሰደበን ስለሆነ በቃ አንተ በቃ ዝም እንበለው። አሁን መሰለህ ለዚህ አይነት አሁን ደምረው አድርጎት ከሆነ የተሳደበ ከሆነ ዝም ማለት ነው። በቃ አለ ከገጠማችሁ ኢቭን አይደለም በቤቱ ገብቶ አይደለም አሁን ኬኩ እዚህ አንተ ጋር መጥቶ ራሱ ሙልጭ አድርጎ ቢሰድብህ እግዚአብሔር ይስጥልኝ ብለህ ከዛ አውርድ። እሺ አንተ ትምህርት ላይ ያስተማርክ ስድብ ከስር ደግሞ ኮመንት ቢጽፍስ ከሆነ ብሎክ ማድረግ አለቀ። ምንኮች ሌላ ነገር እኮ ያሰልም ስም አንሰቱ ጋር እግዚአብሔር ይስጥልኝ በቃ ይመሄድ ምን አጨቃጭ። ከዛ እናንተ መሰረታዊ ጉዳያችሁ ትምህርት ላይ ማተኮር አለቀ። የቤተክርስቲያን ትምህርት ላይ ሲሆን ኑፋቄና ክህደት ሲሆን ግን ትምህርቱ ላይ አተኩራችሁ መስጠት። እዚህ ጋር እናልፈውም። ይሄን ትምህርት ነው የቤተክርስቲያናችንን ትምህርት የማትለውን እንደምትል የምትለውን አትልም ብሎ ኑፋቄ ሲዘራ ግን የለም ግን በመቶን አንተ እንደዚህ ውሻ፣ አንተ ልክስክስ፣ አንተ እንደዚህ ብሎ ስነ ምግባራዊ በሆነ መንገድኛን ጥንብር ኩሳችን ሲያወጣ እግዚአብሔር ይስጥልን ብለህ ማውረድ። ኢቭን ኮመንት ላይ ከጻፍ ኢቭን ገስት ላይ ገብቶ ይሰድ አይደለም ቤት ከፍቶ ማለት አይደለም ቪዲዮ ሰርቶ ማለት
ስለዚህ የሚሳደብ ሰው እኛ የምንሳደብ እኮ ራሳችን የምናወርደው በነገራችን ላይ እኔ እኮ አሁን ላይቭ ላይ ገብቼ እኮ አንተ ሙልጭ አድርጌ ብሰድ አንተ እኮ ለምትወርደው እኔ የምዘቅጠው በነገራችን ላይ እግዚአብሔር የሚፈርድብኝ እኔን ነው። አንተ መልስ እንኳን ባትመልስልኝ ነው የምልህ። ስለዚህ አንዳንድ ጊዜ የሆነ ቃል የማይገባ ነገር ስንናገር እያወረድን ያለነው ራሳችንን ማንንም አይደለም። ሁለተኛ አንተ ክርስቶስን ምሰለው። በቃ መቼ ነው የምትመስለው? በቃ ምሰለው። በቃ አንገት እኮ ስጥ እየተባልን አይደለም። አሁን በቃ ሲሰድብ ዝም በለው ነው። ግን ምን ላይ እናተኩር? ሃይማኖታችንን ግን ትምህርታችንን ሲነኩብን ግን የቤተክርስቲያን ትምህርትን በተዛባ መንገድ ግን ኑፋቄ ሲማር ግን የለም። እዚህ ጋር ድርድር የለም። ማንም ትሆን ማንም ዘማሪያም ነው ምናምን የሚባል ነገር እዚህ ጋር አይሰራም። ይሄ ትልቅ መምህር ነው ዲያቆን ነው ምናምን አይሰራም። እዚህ ጋር የቤተክርስቲያን ትምህርት ሲነካ ይቆማል። እዛ ሰደበ፣ እንደዚህ ያደረገ፣ ይሰክራል፣ ይጠጣል፣ ይጨፍራል ምናምን ቶ ከቻልክ በግል ምከረው፣ ቤተክርስቲያን እንዳያስነቅፋት። እንደው የሚቻል ከሆነ ደግሞ በግልም እንደው ከነገርከው በኋላ በአበ ነፍሱ በንስሐ አባቱ እንዲነገሩ እንዲመከሩ አድርግ። ከተለወጠበት እሰየው፣ ከሌለበት ቶ በቃ ስለማይጠቅመን ማለት ይሄ ማለት መደረግ ያለበትና ለሌሎቹ ደግሞ እንደ ጀነራል ትምህርት መስጠት። በቃ ላይፍ ስንገባ ርዕስ ይዘን እንግባ። በቃ አለቀ። እንዴ ዝም ብሎ ሰው ላይፍ ይገባል? ምን ይዘን አሁን ዛሬ በዓታ ናት። ምን ልናደርግ ላይቭ ከፈት ነው? ምን ልንማማርበት ነው? ስለ ኬኩ ላወራ ነው የከፈትኩት ላይቭን? ስለ አንተ ፐርሰናል ህይወት ልናገር ነው የከፈትኩት ላይቭን? ምን ላደርግ ነው ላይቭን የከፈትኩት? ምን ልታነጽበት ነው? ስለዚህ ላይቭ ራሱ ሲከፈት በዓለም መከፈት አለበት። ዛሬ የምናነሳው ስለዚህ ጉዳይ ነው። ከዛ እዛ ውስጥ ኑፋቄ ከቤተ ክርስቲያን ውጭ ያስተማረ ካለ አይደለም ደምረው ዘማሪያም ቢሆን ማለት ምክንያቱም ከቤተ ክርስቲያን የሚበልጥብን የለማ። እዚህ ጋር የኛ እዚህ ጋር አብሮ ማገልገል ቤተክርስቲያን አስተምሮ አንድ ስላደረገችን እንጂ ወዳጅነታችን አይደለም። እዚህ ጋር ከበርቻቻ ብለን እንኳን ለምትገናኘ ነው ለመገባበዝ ምናምን ሆቴል እንኳን ለምትቀጣጠር ነው እዚህ ውስጥ ያለን ሰዎች አይደል? ፍሬንድሺፕ ምናምን እንኳን አይሎብናል። እዚህ ጋር የተገናኘ ነው የበለጠችብን ቤተክርስቲያን ነው። እችን መስሎ አብሮ የሚያገለግለን ካለ እሰየው ወዳጃችን ነው ምንም ይሁን። እና በስነ ምግባር ጉዳይ በጣም የወጣ ሰው ሲኖር በጣም ያፈነገጠ ሲኖር እንደውም ከዛም አልፎ ደግሞ እኛ ርዕስ አድርጎ ሲሳደብ ያንን ሰው ምላሽ መስጠት ተገቢ አይደለም። እንዴ ይህን ማናንሳ ካልክ እኮ ቴሌግራም ግሩፕ ላይ እኮ ስንት የሚሳደቡ ሰዎች አሉ። ሙልጭ አድርገው እኔም እኮ እሰደባለሁ በቴሌግራም ግሩፕ ላይ አሉ የሚሳደቡ። አንድም ቀን ግን የኔን ስም እንደዚህ ብላችሁ ስትጠቅሱ ስትሳደቡ ነበር አልልም። እዛ ቴሌግራም ግሩፕ ላይ ግን ኑፋቄ ሲሰበክ ካገኘው ግን አለቅ። በቃ የኔ ጉዳይ ቤተክርስቲያን ናት። በተረፈ ዘማሪያምን ሙልጭ አድርጎ ይሳደብ ምናምን ለሱ ላይቭም አልገባም፣ ለሱ ሪፕሌይም አላደርግለትም። ስድቡ በጣም ቆንጆ ነው ብሎ ካሰበ የቤተክርስቲያን ትምህርት ላይ ከሆነ ግን መደራደር የለብንም ከማናችንም ጋር ማለት አይደለም። እዚህ ያለን ሰዎች ቀርተን ሊቀ ጳጳስ ቢሆን ቅዱስ ካቶሊኩ ቢሆኑ ከቤተክርስቲያን ትምህርት ሲያፈነግጥ የለም። ለምን ኢንፋለብል የሚባል አባት የለንም እኛ። የማይሳሳት እንከን አልባ የሆነ መምህር የለንም እኛ። እንከን አልባ መምህራችን መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ስለዚህ ሊቀ ጳጳስም ሆነ አንድ የቤተክርስቲያን አባትም ሆነ አንድ ካህንም ሆነ አንድ ዲያቆንም ሆነ ማንም ሰው ከቤተክርስቲያን ትምህርት አስተምሮ ውጪ ሲያፈነግጥ ቤተክርስቲያን የማትለውን ነገር አዛብቶ ሲናገር ያንን ትምህርት አተኩረን መናገር ያለብን። ይህን ስናደርግ ዓላማችን ቤተክርስቲያን ትሆናለች። ከዛስ ያ ሰው ድንገት ነገ ቢመለስ አየህ እኛ መሰናክል አያደርግም። አይ ጉዳያችን እሱ አልነበረም። ስለዚህ ሲያስነቅፍ ግን ለምሳሌ አልባሌ ነገር ላይቭ ላይ የገባ ቤተክርስቲያን የሚያስነቅፍ እኛንም ባይሰድበን ነው የምልህ። አልባሌ ነገር ከቤተክርስቲያን ሲወጣ እኛ ደግሞ ያነሰው መንገር ነው። ሌላው እንደውም እኔ በጣም መናገር ካለብን አሁን ላይቭ ላይ እየገባን እየተናገርን ያለ ነው እውነት የቤተክርስቲያን ትምህርት ግን በሚገባ እየገለጥ ነው ያለ ነው። ማን ነው ዕቅበተ እምነት መስራት ያለበት? ሰው ብድግ ብሎ የሆነ ርዕስ ያነሳል እንዴ? ኧረ ተው፣ እግዚአብሔርን ፍሩ። ኧረ ከአቅም በላይ ርዕስ አታንሱ፣ ተው። የማንወጣው ርዕስ ወተን አናንቦራጭቀው። ኧረ እባካችሁ ቤተክርስቲያን የማትለው ነገር አንበል። አሁን ለመናገር በጣም የሚሰቀጥጥ በጣም የሚከብድ ቤተክርስቲያናችን የማታስተምረውን የማትለውን ትምህርት እንደምትል አስመስሎ በጣም የሚያቀርብ ሰው አለ። እባካችሁ አቅማችን እንወቅ። ሮጠን ዕቅበተ እምነት ዝም ብሎ ሮጦ አይሰራም። በጣም ጥንቃቄ ይፈልጋል። በጣም ንባብ ይፈልጋል። በጣም አበው መጠይቅም ይፈልጋል። መጽሐፍ ብቻ አይደለም። በነገራችን እንደኛም እንደምንጠይቅ ታውቃላችሁ አይደል? ይሄ እኛ የመጨረሻው ነገራችን ላይ የአዋቂነት መለኪያ አይደለም። የሆነ ርዕሰ ጉዳይ ሲነሳ አባቶችን የሊቃውንት ጉባኤን ጠይቀን መጽሐፍ ታገላብጠን ነው ላይ የምንገባው። በነገራችን ላይ ለምን እኔም ልሰሳት እችላለሁ እንዳልስት ቤተክርስቲያን በዚህ ጉዳይ ላይ ምን እንደምትለው መጽሐፉ እንደዚህ ይላል ምን ትላለች በዚህ ጉዳይ ላይ የቤተክርስቲያናችን ትምህርት ምንድን ነው መጠንቀቅ አለብኛ። ሰው ስለሚሰማ ዝም ብሎ ያገኘውን ሁሉ መጥፋት የለብን። እኔ እንደውም ከስድቡ የበለጠው ሊያሳስበን የሚገባው
እባካችሁን አንዳንድ ጊዜ ቤተክርስቲያን ዕቅበተ እምነት ላይ ሁሉም ሰው መምህር ሆነ፣ ሁላችን አስተማሪ ሆነ፣ ሁሉም መካሪ ሆነ፣ ሁሉም ላይ ብላ ይገባል፣ ሁሉም ለቤተክርስቲያን ያገባኛል ብሎ ይናገራል። እና አሁን ምሳሌ ብጠቅስላችሁ በጣም ታዝናላችሁ። በጣም አንድ ወቅት ምን ገጠመኝ መሰላችሁ? ሰንበት ትምህርት ቤትና ምን ትምህርት ይማራሉ። ስሙንም አልጠቅስላችሁ። ሰንበት ትምህርት ቤት የሚያስተምረው ምዕመን ነው። ርዕሱ ምስጢረ ቁርባን ነው። 7 ምስጢራት ቤተክርስቲያን እያስተማረ ነው። እና እኔና ያቀኝ ዝም ብዬ ብቻ እዛው ምን አይነት ትምህርት ነው የሚማሩት ለማለት ዝም ብለን ቁጭ አልኩኝ። ከዛ ልጁ ትምህርቱን እንደጨረሰ ጥያቄ ያላችሁ ሲል አንድ ልጅ ጥያቄ ጠየቀ። እንደው ይቅርታ አድርግልኝ መምህር፣ አሁን ስለ ምስጢረ ቁርባን አማናዊነት አስተምረናል፣ ግን በቅዳሴ ጊዜ አንድ የሚቆርብ ሰው ምዕመን ባይኖር፣ በአዘቦት ቀን ቅዳሴ ሆኖ አንድ ቆራቢ ባይገኝ፣ ስጋው ደሙን ካህናት ዲያቆናት ከቆረቡ በኋላ ነው ቅዳሴ ያለኛ የሚያቆርቡ፣ የተረፈውን ስጋው ደሙ ምን ያደርጉታል አለ። ጠያቂው ምዕመን ነው። ይህን ትምህርት ኮርስ እየሰጠም ያለው ምዕመን ነው። ምን ብሎ ይመልሳል መላሹ? አባቶችን ጠይቄ ልምጣ፣ ስለማያውቅ ውስጥ ያለው መቅደሱ ስለማያውቅ። እንደዛ ማለት ሲቻል ወይ ደግሞ መጽሐፍት ላገላብጥ ማለት ሳይቻል፣ አይ የተረፈውን ስጋው ደግሞ እኮ ውስጥ መቅደስ አስገብተው በእሳት ያቃጥሉታል አለ። እንዴት ልቤ እዛ እንደተሰነጠቀ አልነግራችሁ። እጅ አውጥተህ እንዳታስተካክለው ምዕመኑ ይሰናክላል እዛ ላይ። ምክንያቱም እዛ ጋር መምህር ነው፣ ማሳጣት ነው። በአረዳ ቋንቋ ደግሞ ማስጣት ነው። ምንድን ነው የምታደርገው? እና አንዳንድ ጊዜ እንደዚህ አይነት ሚስጥራት ትምህርቶች ክህነት ያለው ሰው ቢሰጥ የማናውቀውን ተብሎ በድፍረት ባንናገረው በቃ ምን ችግር አለው? እኔ እኮ ከአቅሜ በላይ ይጠየቃለሁ። ካላወቅኩት አላወቅኩም ማለት አለብኝ። ምን የሚያሳፍረኝ ነገር አለ? አላወቅኩማ በቃ አለቀ። እንደ እኔ እኮ ሊቃውንት አይደለሁም። እና የማናውቀውን ትምህርት በማናውቀው ሚዲያ ላይ ወጥተን ባንናገረው። ደግሞ ሰው እኛን እኮ እንደ መምህር የሚያስብ ሰው አለ። ስፔሻሊ ደግሞ ከተለያየ ቤተ እምነት መተን ወደ ቤተክርስቲያን መተን በምናገለግልበት ጊዜ ዕቅበተ እምነት ላይ ሮጠን መስራቱ በጣም አደገኛ እየሆነ ነው። በጣም አደገኛ ነው። ርዕሰ ጉዳዮች ዝም ብሎ አይደፈሩም። ጥንቃቄ በጣም አስፈላጊ ነው። ዝም ብሎ ከመናፍቃን ጋርም ዲቤት ማድረግም ተገቢ አይደለም። ከማን ጋርም ዲቤት የምናደርገው ምኑን አውቀን ነው ዲቤት የምናደርገው? ከነሱ የምታውቁት ነው። የእነሱ ትችት ሁል ጊዜ ሮጦ ገድል ድርሳን ነው። ትምህርት የለም። መጽሐፍ ቅዱስ እንደሆነ ትተውታል። የምታውቁት ነው። ሁሌ ጊዜ ትችታችን እንደምታውቁት ነው። ሁሌ ጊዜ ዲቤታችን፣ ሁሌ ጊዜ ክርክራችን፣ ሁሌ እነ ቀለሜ ጩኸት ገድል ድርሳን ነው። ይህን ጉዳይ ደግሞ በዛ ጉዳይ ላይ በደንብ አድርጎ ግዕዝሙን በደንብ የሚያውቅ መጽሐፍቶቹን ቀድሞ ከነሱ ቀድሞ ያየ የሚያነሱትን ነገር ቀድሞ መተንበይና መተንተን የሚችል ሰው ገብቶ ማናገር። ብድግ ብለን ግን ከነሱ ጋር እንደው ካልገጠምኩ ቢና ማለት የለብንም። ተገቢ አይደለም፣ ስለማይጠቅመን። እና ዕቅበተ እምነት ማን ነው መስራት ያለበት? ማን ነው ሁሉም ሰው አስተማሪ መሆን አለበት? ሁሉም ሰው መካሪ መሆን አለበት እንዴ? ዘማርያም የሚከብደው ርዕስ የለም እንዴ? ሁሉን የቤተክርስቲያን ትምህርትን ጠንቅቄ ያውቃለሁ። እኔ እንከን አልባ ነኝ። እኔ ጋር የእውቀት ጋፕ የለም። ይህንን በደንብ መክተን ማስተዋል አለብን። እኔ ከስድቦቹ የበለጠ እዚህ ላይ እንደው የሚያሳስበኝ ለእኔ ስድቦቹ ነገ ያልፋሉ። ነገ እኮ ዛሬ በቃ ኬኩን ስሜታዊ ሆኜ አሁን ብሰድበው ቆይቼ ሶሪ እሺ በቃ ኬኩ በቃ ስሜታዊ ሆኜ ነው ያልፋል እኮ እዚህ ጋር። ያ የዘራሁት ኑፋቄ ግን እንዴት ያልፋል? አንድ ምሳሌ ልስጣችሁ። ብዙዎቹ አሁን ምሳሌ ከተሐድሶ ሰዎች የተመለሱ ነው ያሉት አይደል? ታውቃላችሁ? ከተሐድሶ የተመለሱ ያሉ ሰዎች ዋናዎቹ ማለት ነው። እነሱ መጀመሪያ እዛ እያሉ የበከሏቸው፣ ከሰንበት ያወጧቸው፣ ከቤተክርስቲያን ያወጧቸው፣ የሰንበት ተማሪ ዘማሪን ያወጧቸው ተመልሰዋል? አብረው አልተመለሱ። አይታል? ግለሰቡ ተመልሷል። እሱ ያጠፋቸው ግን አልተመለሱ። አይታል? ኑፋቄ ያደገኛነቱ። ሰውየው ተመለሰ፣ እግዚአብሔር ይመስገን፣ ተጠመቀ ምናምን፣ የቄደር ጥምቀት እልላልን ተመለሰ፣ እግዚአብሔር ይመስገን። እሱ ግን እዛ እያለ የበከላቸው ከቤተክርስቲያን ያወጣቸው ልጆች ግን ይዟቸው አልመጣም። እነሱ እዛ ቀርተዋል። አይቹ ኑፋቄ ምን ያክል ከባድ እንደሆነ። ነገ እኮ አሰግድ ሰው ነው ይሄ ሁሉ እየዘራ ቃለ ዓዋዲ እያለ ስንት ሰው እኮ እየበከለ ነው። ነገ እኮ ሰው ነው፣ በእረፍት አረፍተ ዘመን ይገተዋል፣ ይሞታል። እሱ የበከላቸው ግን ምንፍቅና መቼ ነው የሚቆመው? አሪዮስ እኮ ዛሬ በሕይወተ ሥጋ የለም። የአሪዮስ ምንፍቅና ግን ዛሬም አለ። ንስጥሮስ በሕይወተ ሥጋ ዛሬ የለም ምድር ላይ። የንስጥሮስ ክደት ግን ዛሬም አለ። አይታችኋል? ግለሰቡ ካረፈ በኋላ ጋር ኑፋቄ አይቆምም። ተረታችሁኝ ከሆነ ማለት። ስለዚህ በጣም ማጠናከር ያለብን የትኛው ጋር ነው? ትምህርቱ ላይ። በቃ እየተዛባ ነው ትምህርት እያስተማርክ ያለው አንተ ገና ነህ።
እንደዚህ አይነት ትምህርት አታስተምር፣ ገና ነህ፣ ብዙ ነገር ይቀርሃል ማለት አለባችሁ። ከመቼ ጀምረን? ከወዲሁ ከአሁኑ ጀምራችሁ አቁም፣ እንደዚህ አይነት ነገር እንዳትናገር ማለት አለባችሁ ከአሁኑ። እሱ ነው የሚያሳስብ። በተረፈ ገስት ላይ ገብቶ ይስደብህ፣ ኮመንት ላይ የሚሳደብ በቃ ህዝቡን እየበከለብና የማይገባ ነገር የሚናገር ከሆነ ሰው ከሚሰነካከል እሱም ደግሞ አንተን እየሰደበ ሀያት ውስጥ ከሚገባ ብሎክ ታደርገዋለህ። በቃ አለቀ። ስድብም አያስፈልግም፣ ላይ መግባት የማይጠበቅብም፣ ክፉ ቃልም ከአፍ መናገር የለብን። በዚህ መንገድ ብታርጉ እንደውም በጣም ማውራት ያለብን እውነት እነገሌ ነገሊት እናንተ እነዘ ማርያም ጭምር የምትሰጡት ትምህርት የቤተክርስቲያን ትምህርት እርግጠኛ ናችሁ ወይ? እንደዚህ መጠየቅ አለብን። ቤተክርስቲያናችን የምትለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነውን ነው እያላችሁ ያላችሁ ወይስ ከቤተክርስቲያን የራስን እና የደረስክበትን የንባብን እውቀት ነው እየነገርከን ያለው መባል አለበት። ሰውስ ዝም ብሎ ላይቭ ላይ ገብቶ በቤተክርስቲያን ላይ ቅበተ እምነት ዝም ብሎ በሆነ ርዕስ ማንሳት አለበት? የሚከብዱ ርዕሶች የሉም? በመምህራን መገለጽ ያለባቸው ርዕሶች የሉም? እኔ አሁን ተነስቼ ድጓ ብተነትን ራሱ አያስቅም? የድጓ ሊቃውንት እኮ አሉ። እኔ መጋቢ ብሉይ አሁን ብዬ ስተነትን ራሱ አያስቅም? የብሉያት እኮ መምህር እኮ አለ፣ መጋቢ ብሉይ የሚባል መጋቢ አዲስ እኮ የሚባል አለ ሐዲሳት። ስለዚህ እንዳው ያላቦካነውን ሊጥ ባንጋግረው፣ በቃ ያልነካነውን ነገር ደርሰንበት የማናውቀውን ነገር ደርሰን አዋቂ ባንሆን፣ ሁሉም ሰው መምህር ባይሆን ጥንቃቄ ብናደርግ። በቃ ርዕስን እኔ አትናገሩ እያልኩ አይደለም፣ ስለ ኦርቶዶክስ አትመስክሩ አይደለም ምለው፣ ግን ሁሉ ርዕሰ ጉዳይ ግን አይነካም። ሁሉ ርዕሰ ጉዳይ ሚዲያ ላይ አይወጣም። ጥንቃቄ ይፈልጋል፣ ማስተዋል ይፈልጋል። ለምንድን ነው ይህን የምናደርገው? አንደኛ ለራሳችንን ለትምህርታችን መጠንቀቅ ስላለብን፣ ሁለተኛ መናፍቃን ይችላል ተገባ ለማ ይጠቀሟታል። ታውቃላችሁ፣ ቀርጸው ቪዲዮ ሰርተው እንደሚሰሩ ታውቃላችሁ። ለእናንተ ባለፈው እንኳን ከትላንት ወዲያ የዛሬ 3 ቀን ከጽጌ ስጦታው ጋር ሶፊ ጋር አይታችኋል አይደለም? ከኔ ጋር የነበረውን ነገር እነዚህ ከመናፍቃን ቤካ የሚባለው ሲቆርጥ አያችሁ፣ ጽጌ የተናገራትን ብቻ ቆርጦ ነው የሚያወጣት። ጽጌ ገዝቱን ትቶ መውጣቱን አይለቅም። ለምን? ክህደት እንዲታወቅ አይፈለግማ። በቃ እንደዚህ አይነት ቆራጭ እነዚህ ቀጥል ምንድን ናቸው የሚፈልጉት? የሚፈልጓትን ነው የሚፈልጉት። ከዛ ውጭ አይፈልጉም። መስማት የሚፈልጓትን ብቻ ነው የሚሰሙት። ከዛ ገስት ላይ እንግዲህ ታውቃላችሁ ጥሎ ነው የወጣው አይደል? ጽጌ ስጦታ ወጣ የነበረን ዲቤት እያንዳንዷ በማስረጃ ቪዲዮ ክፈት የተባልን የተማርነው። እችን ሙሉ አይለቀዋትም እነ ቤካ። ለምን? ፕሮቴስታንቱ አውቆ ወደ እምነት እንዲመጣ አይፈለግማ። የሚፈለገው ምንድን ነው? እነሱ ሊያግዛቸው የሚችለውን ነገር ብቻ እየቆረጠ መቀጠል። ውሸት ነው። ምንፍቅና በራሱ ውሸት ነው። ሙሉ ማቅረብ አይወድም። እውነት እንዲታወቅ አይፈልግም። ይህ በቃ የተለመደ ነው። በቃ ይህን ሁሉ እንግዲህ እንደዚህ አይነት ሰዎች ባሉበት እኛ ገብተን ስንሰዳደብ አስበው ኬኩ። ይህን ነው ማሰብ ያለብን። አንተ የተናገርካቸው መልካም ነገሮች አይቀርቡም። አንተ የተሳደብካት ስድብ ነው የምትቆረጠው። ለማንሲሳይ ሆነ ለነዛ ሰዎች። ስለዚህ አንደጋግሙ። በዚህ ርዕስ አሁን ለኪኮ ብቻ ለምናገር፣ ለማናችንም ላይቭ ላይ ገብተን ማንንም ሰው ግለሰባዊ በሆነ መንገድ አንሳደብ፣ አንናገር። በጣም የገደደን የቤተክርስቲያን ጉዳይ ከሆነ የቤተክርስቲያን ትምህርቱ ላይ ብቻ አተኩራችሁ ምላሽ መስጠትን ልመዱ። ሌላውን ተውለት ለዛ ሰው። ከቻላችሁ በግል ንገሩት፣ በኢንቦክስ ከሰማችሁ እሰየው፣ ካልጠቀመ ካላዳመጣችሁ ነው በኔጌት የሚረዳችሁ ከሆነ እግዚአብሔር ይስጥልን ደህና ሁን ብሎ ማሰናበት። በጣም ሊያሳስበን የሚገባው አይነኬ የሆኑ ሁሉንም የቤተክርስቲያን ትምህርት እኔ ያውቃለሁ በማለት ምንፈታፈተውን ነገር ማቆም አለብን። እግዚአብሔር ያክብርልኝ። እሺ ቃሪው ታሰባልን መምህር ጥያቄ እነ ኢዮብ እነ ሻንጣ እነ ፋሲል ጥያቄ አጠራጠር አድርጉና መጠየቅ የምትፈልጉን ነገር ካለ ለእናንተ እድል እንስጣችሁ። ኢዮባ ታላቃችን ቀጥል። ወይ የኬኩ እንደምን አደራችሁ? መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ ጸጋ ይጠብቅልን። እንዲህ ቃሉን አመሳጥሮ የሚያስተምሩ መምህራን ወንድሞቻችንን አያሳጣን። መድኃኔዓለም እድሜ ርዘም ነው የምለው። በዚህ አጋጣሚ ከመሀል ላይ የተናገሯትና ምናልባትም የብዙዎች ጥያቄ ናት ልትሆን ትችላለች ብዬ ያሰብኳትን ከጀመሯት ላይ ቀር እንዲያው ነግረውን ቢያልፉ አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይገኝ ምን ይደረጋል የሚለውን የብዙዎች ጥያቄ ሊሆን ስለሚችል ኮሜንት ላይም ስላነበብኩት እንዲያው ባኮትን ምን ሊደረግ እንደሚችል ማናቅ ብዙ ሰዎች ስለምንኖር በዚቹ ነካ አድርገውልን ቢሄዱ። አልሰማሁም ኢዮባ፣ በጣም ይቅርታ። ቅድም ሲያስተምሩን የገጠመኝ ብሎ ሲነግሩን አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይኖር የቀረው ምን ይደረጋል የሚለውን የብዙዎች ጥያቄ ሊሆን ስለሚችል ብዬ ስላሰብኩ ነው እንዴ። ካህናት ይቀበሉታል።
ስጋ ወደሙ አማናዊ የሆነ ስጋ ወደሙ የሚቆርቡ ቀራቢያን ካሉ ይቆርባሉ። ከነሱ የቀረውን እነሱ ቀዳሲያን ይቀበሉታል። እነሱ ራሳቸው ካህናት፣ ዲያቆናት ይቀበሉታል። መምህር አመሰግናለሁ።